from the sun. The sun emits electromagnetic waves that travel through the space and reach earth. ለምንድነው ኤሌክትሪክ ቀጥታ ወደዛ ከመግባት በፊት ኤሌክትሮ ሳብራራው ኢሚትሰን ምን ኢሚታረጋች ኤሌክትሮማግኔቲክ ዌቭን ኢሚታረጋች ኤሌክትሮማግኔቲክ ዌቭን ለምን ተመረጠ? ለምን ሜካኒካል ዌቭ አልሆነም? ለምንድነው ሜካኒካል ዌቭ ቫኪዩም ውስጥ መሄድ አይችልም አይደል? ስለዚህ ሰን ደግሞ ያለችው ምን ላይ ነው? ቫኪዩም ላይ ነው ወይም አውተር ስፔስ ላይ ነው። ስለዚህ እርዝ ደግሞ እዚህ ጋር አለ። እርዝ እንደዚህ አለ። ከዛ በዚህ መሃል ላይ አውተር ስፔስ አለ፣ ምንም ፓርቲክል የለም። ስለዚህ እዚህ ጋር ምን ያስፈልጋል ማለት ነው? ኤሌክትሮማግኔቲክ ዌቭ። ኤሌክትሮማግኔቲክ ዌቭ በአውተር ስፔስ ላይ ሙቭ ስለሚያደርግ ማለት ነው። ከዛ the energy carried by electromagnetic wave is called radiant wave. radiant energy ነው ኬሪ ተደርጎ የሚመጣው ወደ እርዝ ማለት ነው። almost 92% of the radiant energy that reaches earth from the sun is carried by infrared and visible light wave ማለት ነው። 92% ራዲያንት ኤነርጂ ወደ እርዝ ይመጣል። 92% ማለት ነው። 8% ሜቢ through process ሉዝ የሚደረገው ነው፣ እዛው የሚቀር ነው። እና 92% የእርዝን ሪች ያደርጋል ማለት ነው። ብዙ ነው ይሄ በጣም ብዙ ነው 92 ማለት። እና from the earth carried by infrared በኢንፍራሬድ ዌቭ እና በቪዚብል ላይት ዌቭ ሆኖ እንደዛ ሆኖ ይመጣል ማለት ነው። ይሄ እንደ ኢንፍራሬድ ዌቭ ሆኖ የሚመጣው makes you feel warm when you sit on the sunlight። ይሄኛው ምንድነው? አሁን ተቀምጠን ፀሐይ ላይ ብዙ ሰዓት ምንቀመጥ ከሆነና ዝም ብለን ብንቆምኮ ያው ትንሽ ሙቀት ይሰማናል። ፊል እናደርጋለን አለ። ስለዚህ አሁን ቪዚብል ላይት ላይ ደግሞ እሱ ኢንፍራሬድ ዌቭ ነው ማለት። ቪዚብል ላይት ላይ ደግሞ ስንመጣ ቪዚብል ላይት ዌቭ ደግሞ አለ ከዚህ ከራዲያንት ዌቭ የሚመጣው ነው። እሱ ደግሞ ኤብል ቱ ሲ ማለት ነው። በጨለማ ውስጥ ለምንድነው ማየት የማንችለው? ቪዚብል ላይት ዌቭ ስለሌለ አይደለ? ስለዚህ ቪዚብል ላይት ዌቭ ደግሞ ፀሐይ ስትኖር ነው የሚመጣው። ጨለማ ውስጥ ደግሞ ማታ ማታ ፀሐይ የለችም። ስለዚህ ቪዚብል ላይት አይኖርም። ቪዚብል ላይት ከሌለ ደግሞ አናይም ማለት ነው። a small amount of the radiant energy that reach earth is carried by ultraviolet wave. a small amount ነው ካዳ እዚህ ጋር አሁን ስሞል አማውንቱ ደግሞ ከራዲያንት ኤነርጂ ጋር አብሮ እርዝ ጋር የሚደርሰው ደግሞ ultraviolet wave ይባላል። ultraviolet wave ደግሞ የሆነ ዴንጀረስ ነው። ይሄን ያህል በጣም ሲበዛ መጥፎ ነው። ይሄ ሲበዛ በጣም ስኪን ካንሰር ምናምን ላይ ያመጣል። እና ይሄም ደግሞ ምንድነው? these are the waves that cause sunburn የሚባለው ነገር ፀሐይ ላይ በጣም ሲቆዩ ቆዳቸው ራሱ ይቀየር የለ if you exposed to sunlight too long በጣም exposed ምንሆን ከሆነ ይሄ ultraviolet wave የሚባለው አብዞርብ ስለሚያደርገው ስኪናችን ያንዛን ጊዜ ይሄ ጎጂ ነው። ultraviolet wave ማለት በጣም ኃይለኛ ነው ለሰው ልጅ ማለት ነውና በኋላ እናየዋለን ለምን ኃይለኛ እንደሆነ። ስለዚህ ኤክስፖዝድ ይሆናል ማለት ነውና ሰንበርን የሚባለው ነገር ያመጣል ሰው ልጅ ላይ። እና ሰማሪ ሴክሽኑ ስናየው electromagnetic wave are transverse wave ቅድም ያለው ነው made of vibrating electric and magnetic field። ባለፈው ቪዲዮ ላይ ነው የተናገርኩት። ትራንስቨርስ ዌቮች ኤግዛምፕሎቹ አንደኛው ይሄኛው ነው። ዋተር ስትሪንግ ዋተር ኦን ስትሪንግ እና ዌቭ ኦን ስትሪንግ እና ዌቭ ኦን ዋተር የተባለው ማለት ነው። ከዛ ቫይብሬቲንግ ኤሌክትሪክ አለ። በእነሱ ቫይብሬት በሚለው ኤሌክትሪክ እና ማግኔቲክ ፊልድ እንትን ይሆናል ማለት ነው። ኤሌክትሮማግኔቲክ ዌቭ ይፈጠራል። ኢኤም ስፔክትረም ወይም ደግሞ ኤሌክትሮማግኔቲክ ስፔክትረም ማለት ነው። ይሄ ደግሞ as shown below in the figure 6.2 an EM spectrum is the complete range of EM wave። በቃ ኮምፕሊት ሬንጅ የኢኤም ዌቭ ቅድም ያየው ኤሌክትሮማግኔቲክ ዌቭ አለ። ኮምፕሊት ሬንጁ ምን ይባላል? ኢኤም ስፔክትረም ይባላል። አሁን እዚህ ስዕል ላይ ብዙ ነገር ነው መረዳት የምንችለው። እዚህ ጋር ከገለጸው እሺ፣ እዚህ ጋር አሁን ይሄ ስዕል ምንድነው የሚያሳየን?
ከይሄ ስዕል መጀመሪያ መረዳት ያለብን ምንድነው ከምንድነው የሚነሳው ኢንክሪዚንግ ኦርደር ነው። በብዙ በዲክሪዝም ማለት እንችላለን። ግን አሁን ኢንክሪዚንግ ያለው ምን ላይ ተነስተን ነው? ኢንክሪዚንግ ኦርደር ኦፍ ፍሪኩዌንሲ ላይ ነው። ፍሪኩዌንሲ ላይ ኢንክሪዚንግ ኦርደር ኦፍ ፍሪኩዌንሲ ላይ እና ኢንክሪዚንግ ኦርደር ኦፍ ኢነርጂ ላይ ነው ይሄ ስዕል ይሄ ፒክቸር የመጣው ማለት ነው። በዌቭ ሌንግዝ ደግሞ ስንሄድ ዲክሪዚንግ ኦርደር ኦፍ ዌቭ ሌንግዝ ይሆናል ማለት ነው። አሁን ይሄ ለምን እንዳልን እናያለን ማለት ነው። አሁን እዚህ ስዕል ላይ ስንመለከት ሬዲዮ እና ጋማሬ እናያለን። መጨረሻና መጨረሻ ያሉትን ሬዲዮ እንትን ነው። ሬዲዮ ምን ነው? ዘ ሎንገስት ደላርስ ወይም ዘ ሎንገስት ዌቭ ሌንግዝ ያለው ነው ማለት ነው። ይሄው ረጅም ነው ዌቭ ሌንግዙ ምንድነው? ረጅም ነው። ስለዚህ ዘ ሎንገስት ወይም ደላርስ በቃ ዘ ሎንገስት ነው። እዚህ ጋር ደግሞ ጋማሬ ላይ ስንመጣ ዌቭ ሌንግዙ በጣም ትንሽ ነው ካያችሁ። ከዚህ አንፃር እንኳን በቃ ለአንጻራዊነት ራሱ በጣም ልዩነት አላቸው። ስለዚህ ዘ ሾርተስት ዌቭ ሌንግዝ ደግሞ ጋማሬ ነው ማለት ነው። እዚህ ጋር መያዝ ያለብን ነገር እሱ ነው። ዌቭ ሌንግዝ ነው ይሄ። አሁን ዌቭ ሌንግዝ ቅድም ምንድነው ይሄኛው ስዕል ሲመሰረት ስዕል የሚገልጸው ዲክሪዚንግ ኦርደር ኦፍ ዌቭ ሌንግዝ ነው ያለው። ምንድነው እዚህ ጋር ዌቭ ሌንግዙ እየቀነሰ ነው እየመጣ ያለው። እንዲህ እየቀነሰ እየመጣ ነው ያለው። ስለዚህ ለዛ ነው ዲክሪዚንግ ኦርደር ኦፍ ዌቭ ሌንግዝ ያለው። ከዛ መጀመሪያ ላይ ኢንክሪዚንግ ኦርደር ኦፍ ፍሪኩዌንሲ ያለው ደግሞ አንድ ፍሪኩዌንሲ ፍሪኩዌንሲ ማለት አንድ ፉል ዌቭ እንደዚህ ሲሰራ ለምሳሌ እዚህ ጋር ስንት ዌቭ አለ? 1 2 3 አለ እና በአንድ ሰከንድ ነው የሄደው ብንል 3 ፍሪኩዌንሲ ነው የሚባለው በአንድ ሰከንድ ውስጥ ሄደው። አሁን ይሄ በአንድ ሰከንድ ውስጥ ነው ብንል በአንድ ሰከንድ ውስጥ እቺ የምታክል ነው ሄደው። ስለዚህ ፍሪኩዌንሲው እዚህ ጋር ትንሽ ነው ማለት ነው። ከዛ እዚህ ጋር ሲመጣ ትንሽ ነው፣ ግን ከዚህ አንፃር ትልቅ ነው ማለት ነው። ከዛ አሁንም እያለ ይመጣል ይደጋገማል፣ እየተጠባበቀ ይመጣል አለ። ፍሪኩዌንሲ በጣም ሀይ የሆነ ይመጣል። በአንድ ሰከንድ ውስጥ ቫይብሬት የሚያደርገው እየጨመረ በጣም ቫይብሬት እያደረገ ስለሚመጣ ፍሪኩዌንሲው ኢንክሪዝ እያደረገ እንደዚህ ኢንክሪዝ እያደረገ ስሩ ዚስ እንትን ይላል ማለት ነው። ስለዚህ ጋማሬ ላይ ካያችሁት በጣም በአንድ ሰከንድ ውስጥ ሁሉ ይሄዳል፣ እንዲህ እያለ ይሄዳል። ስለዚህ ፍሪኩዌንሲው ትልቅ ነው ማለት ነው እዚህ ጋር። ስለዚህ ከትንሽ ይነሳና እንደዚህ ስለሚሄድ ኢንክሪዚንግ ኦርደር ነው የምንለው። ከዛ ኢንክሪዚንግ ኦርደር ኦፍ ኢነርጂ ብለን ነበር። ኢነርጂ ያለው ምንድነው? ይሄ ፎርሙላ E ኢኳልስ ቱ ኤችኤፍ የሚለው ይሄ ኢነርጂ ነው፣ ይሄ ፍሪኩዌንሲ ነው፣ ይሄ ኮንስታንት ነበር ነው ችግር የለውም። እና ይሄ ፍሪኩዌንሲ እና ይሄ ዳይሬክትሊ ፕሮፖርሽናል አለው። ፍሪኩዌንሲው በጨመረ ቁጥር በጣም ቫይብሬት ባረጉ ቁጥር ኢነርጂውም በጣም ከፍተኛ ይሆናል ማለት ነው። ስለዚህ አሁን ኢነርጂ በጣም ከፍተኛ ስለሆነ እዚህ ጋር ፍሪኩዌንሲው ምንድነው ትንሽ እያደረለች በአንድ ሰከንድ ውስጥ እቺ የምታክል ዌቭ ነው የሄደችው። ስለዚህ ኢነርጂውም በዛው ልክ ትንሽ እየነች ማለት ነው የምትሆነው፣ ትንጥዬ ነው የምትሆነው። ከዛ እዚህ ጋር ደግሞ ስንመጣ ከዚህኛው አንፃር ከፍ ይላል። ከዛ እዚህ ጋር ስመጣ ከዚህኛው አንፃር ከፍ ይላል። አሁን እዚህ ጋር ስመጣ ከነዛ አንፃር ከፍ ይላል እያለ እዚህ ጋር ሲመጣ ወደዚህ አካባቢ ሲመጣ ወደ እነዚህ አካባቢ ሲመጣ ኢነርጂው ፍሪኩዌንሲ በጣም እንዲህ ስለጨመረ ኢነርጂውም ደግሞ ይጨምራል ማለት ነው። ለዛ ነው እዚህ ጋር ኦልትራቫዮሌት ዌቭ የሚባለው እዚህ ጋር ያየነው ነገር ቅድምም ብለናል። በጣም የስኪናችን ኤክስፖዝድ ከሆነ ሰንበርን ያመጣ ብለን ነበር አይደለ? ስለዚህ ይሄ ኦልትራቫዮሌት ዌቭ ቅድም እናያለን ያልኳቸው ይሄ ነበረ። ምክንያቱም ፍሪኩዌንሲው ከነዚህ አንፃር ከለመድን አንፃር በጣም ከፍተኛ ስለሆነ ለስኪናችን ኤክስፖዝድ ሲሆን ጥሩ ያልሆነው ለምንድን ነው? ፍሪኩዌንሲው ሀይ ስለሆነና ኤነርጂ ደግሞ በጣም ስላለው ነው ማለት ነው። እዚህ ጋር ሌላ ሁልጊዜ ኖርማሊ ብዙ ጊዜ ኤክስፒሪየንስ የምናደርጋቸው ደግሞ ይኸው እዚህ ጋር ኢንፍራሬድ ዌቭ እና ቪዚብል ላይት ዌቭ የሚባለው እነዚህ ሁለቱ ናቸው፣ ኢሴንሻል ናቸው። እነዚህ ችግር የለውም፣ ግን ከነዚህ አንፃር ካየናቸውን ደካማ ናቸው እነዚህ። ስለዚህ ይሄን ያህል ጉዳት አይሰጡንም ማለት ጉዳት አይሰጡንም። ኤክስሬ ደግሞ ብዙ ጊዜ ይሄን ነገር ኤክስፖዝድ ስንሆን ጥሩ አይደለም። ካንሰር ምናምን አለ፣ ብዙ ነገር ችግር አለ እና ከፍተኛ ስለሆነ ነው ውስጥ አጥንታችንን ሶፍት ቲሹን አልፎ
አጥንታችንን ሃርደስት የሆነውን እሱን ያሳየናል ማለት ነው። ስዕሉ የሚገልጸው ይሄ ነው ማለት ነው። ሎንገር እዚህ ጋር ሎንገር ያለው ዌቭ ሌንግዙ ሎንገር እንዲህ እያለ ነው የሚሄደው። እዚህ ጋር ደግሞ ሾርተር ያለው ደግሞ ለምንድን ነው ሾርተር? በቃ ዌቭ ሌንግዙ ትንሽ እንዲህ እያለ ነው የሚሄደው ዌቭ ሌንግዝን ስናይ ማለት ነው። እና እዚህ ጋር አሁን ካየን ኔጌቲቭነቱ እየጨመረ ነው የሚሄደው። እዚህ ጋር ካየን ደግሞ ኔጌቲቭነቱ እየቀነሰ ጭራሽ አንድ ፖዚቲቭ ይሆናል ማለት ነው። ማለትም የሆነ ይሄ 100 ይሄ እንደዚህ አንድ ከዛ እዚህ ጋር 0.1 0.01 0.001 እያለ ይሄዳል። ይሄን ያለው እንደዚህ ልዩነቱ ማለት ነው። ከዛ አሁን ፍሪኩዌንሲ ስንሄድ ፍሪኩዌንሲ ኤች ሄርዝ እሱ ደግሞ ፍሪኩዌንሲው ቅድም እንዳልኳችሁ ሎወር እየሆነ የሚሄዳው ምክንያቱም እንደዚህ እንዲህ እያለ ስለሚሄድ በአንድ ሰከንድ ውስጥ እንዲህ ብቻ ነው የሚሄደው። ከዛ በኋላ እዚህ ጋር ሃየር ደግሞ ነው የምንለው በአንድ ሰከንድ ውስጥ እንዲህ ነው የሚሄደው ማለት ነው። በአንድ ሰከንድ ውስጥ ለዛ ፍሪኩዌንሲው ሃይ ይሆናል ማለት ነው ወደዛ። ከዛ በኋላ አሁን ቪዚብል ላይት ደግሞ እዚህ ጋር ስንመጣ እኛ የምናየው ላይቶች አሉ። ላይት 7 ናቸው አይደል? ቀይ፣ ብርቱካናማ፣ ቢጫ፣ አረንጓዴ፣ ሰማያዊ፣ ብሉ ብላክ እና ቫዮሌት የሚባለው እነሱ 7 ናቸው። እነዚህ አሉ። ግን አሁን ተኮር ብለን የምናየው ይሄ ቪዚብል ላይት የሚባለው ነው። እዚህ ጋር የሰው ልጅ ማየት የሚችለው መጠን እንደዛ ነገር ይሄኛው ቀይ ይሄ እንደዚህ የተቀመጠ ነው ማለት ነው ስዕል ላይ እና ግልጽ ነው ብዬ አስባለሁ። ጠቅላላ ሲደረግ ዌቭ ሌንግስ starting from the radio to the gamma ray ዌቭ ሌንግስ ምንድነው? increasing order decreasing order ነው። ከዛ starting from gamma ray to radio ደግሞ ዌቭ ሌንግስ increasing order ነው። ምክንያቱም ያው ኢንክሪዝ እያደረገ ነው የሚሄደው። እዚህ ጋር ትንሽ ረጅም ትልቅ እየሆነ ይሄዳል እና ይሄ ነው frequencies and wavelengths. At one end of spectrum the waves have low frequency መጨረሻ ላይ እንደዚህ ቅድም ያየነው ነው። ይሄ እንትን ብንለው ችግር የለው ሎንግ wavelengths እና ሎው ኢነርጂ እያላቸው ነው የሚመጣው ማለት ነው። at one end of the spectrum and end of spectrum ስንሄድ the wave have low frequency ነው ያለው እዚህ ጋር ማለት ነው። እዚህ ጋር ነው የሚያወራው low frequency ያለው በጣም ሎንግ ዌቭ ሌንግዝ አለው እንደዚህ እና ደግሞ ምን አለው ሎው ኢነርጂ አለው። ምክንያቱም ፍሪኩዌንሲ እና ኢነርጂ ዳይሬክትሊ ፕሮፖርሽናል ስለሆኑ ፍሪኩዌንሲ ትንሽ ከሆነ ኢነርጂም ትንሽ ነው። at the other end of the spectrum ደግሞ ይሄኛው እኛ ላይ ደግሞ ምንድነው የሚለው the wave have high frequency ያለው እንደዚህ ነው የሚሄደው። በጣም በአንድ ሰከንድ ውስጥ ብዙ ዌቭ ይሄዳል፣ ብዙ ፉል ዌቭ ይሄዳል እና ሾርት ዌቭ ሌንግዝ አለው። ይሄ ዌቭ ሌንግዙ በጣም ትንሽ ነው እንግዲህ እዚህ ጋር የምታዩት በጣም ትንጥዬ ነች። ኤንድ ሃይ ኢነርጂ ፍሪኩዌንሲው ሾርት በሆነ ቁጥር ወይም በጣም ሃይ ሾርት ነው ሲል አጭር እንደዚህ እንትኑ ነው አይ ሚን ፍሪኩዌንሲ ማለት ነው። ፍሪኩዌንሲው ሃይ በሆነ ቁጥር ኢነርጂውም ሃይ ይሆናል ዳይሬክትሊ ፕሮፖርሽናል ስለሆነ። all the waves from the radio wave to visible light to gammas are the same kind of wave ዌቭ አንድ አይነት ነው። የሚለየው እዚህ ዌቭ ሌንግዛቸው ፍሪኩዌንሲያቸው ምናምን ነው እንጂ ዌቭ አንድ አይነት ነው። they differ from each other only by their frequencies wavelengths and energy ማለት ነው። you briefly describe these different types of EM waves in order of decreasing order። ይሄ ሁሉ ነገር ያየነው ምንድነው decreasing wavelengths ያው እዚህ ጋር ያልኩት ማለት ነው። decreasing wavelengths ነው ያየነው። increasing order of energy ነው ያየነው። increasing order of frequency ነው ያየነው ማለት ነው። ከዛ key concepts ስንመጣ the EM spectrum consists of the following type of radiation radio wave, microwave, infrared እና visible ultraviolet x-ray gamma rays እነዚህ 7 ናቸው። 7ቱን በኦርደር መያዝ አለብን። አሁን ኢንክሪዚንግ ኦርደር ብንባል ኢንክሪዚንግ ኦርደር ኦፍ ዌቭ ሌንግዝ ብንባል
ጋማ ሬ እንጀምርና እስከ ሬዲዮ ዌቭ ዲክሪዚንግ ኦርደር ኦፍ ዌቭ ሌንግስ ብንባል ደግሞ ከምን እንጀምራለን? ከሬዲዮ ዌቭ ማለት ነው እስከ ጋማ ሬ ማለት ነው። ከዛ ጋማ ሬ have the highest energy and are the most penetrating while radio wave have the lowest energy and are the least penetrating። ፔኔትሬት ማለት የሆነ ስንጥቅ አድርጎ የሚገባ ነገር የለም እንደዚህ በደንብ ፔኔትሬት ወደ ውስጥ የሚገባ